የመን በኮንትራት ለስራ ሄድኩ። እኔ እየበላ ስለሆነ እሺ አልልሽም። አንቺ ዝም ብለሽ አውሪ እሺ። እሺ በ2002 በኮንትራት የመን የሚባል ሀገር ሄድኩኝ። የኮንትራት ስራ ሳይሳካ በውጭ ወጥቼ መስራት ጀመርኩ። ከዛ በውጭ እየሰራው ማለት ጠፍተሽ ማለት ነው። ወጥቼ ስትይ ጠፍተሽ? የዛን ጊዜ በጣም ልጅ ነበርኩኝ። ሰዎቹ አልፈለጉም። ሱቅ ልከውኝ በዛ አጋጣሚ መንገድ ላይ ወድቄ ማለት አቅም አንሶኝ ምግብ አልመገብም ነበር እና ሰው መጣልኝ፣ ሀበሾች ማለት ነው። ምን እንርዳሽ ሲሉኝ ወደ ኮንትራት ነው ስላቸው እንደማልመለስ ነገርኳቸው። ከዛ ወደ ሀበሻ ኮሚኒቲ ነው የላኩኝ። ከዛ ያው እዛ ሄድኩኝ። ታሪኩን ለማሳጠር ያክል በውጭ መስራት ጀመርኩ ማለት ነው። ኦማን ነው የመን? ማሪ ይቅርታ፣ ኦማን ወይስ የመን? የመን የመን ሀበሻ ኮሚኒቲ የመን ኮንትራት ሰው ይሄዳል እንዴ? አላውቅም ነበር። ወይኔ ይቅርታ፣ ሰላም እያንቺ ነው ሚውት ያደረኩትኝ። የሆነች ልጅ ገብታ ይረብሻል። የእሷን ሚውት ያደረኩ መስሎኝ ነው። ሶሪ፣ ሚውት አድርጌሻለሁ። አብሪው እናቴ። ማይኩን አብሪው። ወይኔ እያወራች ነው። የኔትና የት ሄዳለች በታሪኩ። ሰላም ማይክሽን አብሪው። መኖር ደጉ የምትባይ ልጅ በቃ አትግቢ፣ ኔትወርክ ሲኖርሽ ትገቢያለሽ። ቪዲዮን አበራችሁ ማይክ አበራለሁ ብላ አይጥሌ ማሪ ቪዲዮን አጥፊና ማይክ ማለት ይኸውልሽ፣ እኔ ስጋብዝሽ ተርን ኦን የሚለውን ነኪ ጋበዝኩሽ። አሁን ተርን ኦን የሚለውን ነኪ ጋበዝኩሽ። በቲም ጀምረዋን ጠቅ አድርጊያት። አዎ እኔ ነኝ ተሳስቼ አጥፍቼብሽ። እሺ ይቅርታ ይቅርታ። እኔ አዲስ ነኝ ለሶሻል ሚዲያ ለዛ ነው። እኔ ነኝ ተሳስቼ ያጠፋሁብሽ። አንዷ ሳስገባት የእሷ ሲረብሽ። እሺ ቀጥይ። ወይኔ ካሜራ ይታያል መሰለኝ። ጉዴ ፈር አጥፍቼልሻለሁ። ድምፅሽ ብቻ ነው የሚሰማ። አጥፍቼልሻለሁ። አብርተሽ ነበር ተሳስተሽ ነው ያጠፋሁልሽ። እንትን የመን ይኬድ ነበር እንዴ ኮንትራት? አዎ ይኬድ ነበር። የዛሬ 16 ዓመት ማለት ነው። አዎ 2002 ማለት አሁን 2018 ነው። የዛሬ 16 ዓመት ኮንትራት ሄድሽ? አዎ እንትን ከዛም በኋላ ሀበሻ ኮሚኒቲ ላኩኝ። እነዚያ ያቆም ነው። እሺ ከዛ ያው ታሪኩ እንዳይረዝም ከዛ ብዙ ስለሆነ በውጭ መስራት ጀመርኩ። ከዛ በውጭ እየሰራው መዳም ቤት እየሰራሁኝ አታስገቧት አላልኩም እንዴ? መኖር ደጉ ሌላ ቀን ኔትወርኳን አስተካክላት ምጣ። አታስገቧት። እሺ እናቴ ይቅርታ፣ ኔትወርኳ በጣም ይረብሻል ስትገባ። እሺ ውዴ ቀጥል። በውጭ እየሰራው አሁንም ያው መዳም ቤት ነው የምሰራው። ስራ ጨርሼ ስወጣ አንድ ቀን ታክሲ እየጠበቅኩኝ የሆነ ሀበሻ ታክሲ እየጠበቅኩኝ ያው እንዲገባና ማለት ላድርስሽ ምናምን አለኝ ማለት ነው። እሺ ማለት አንቺ የምትሰሪው ቆይ የመን ውስጥ የምትሰሪው ፓርት ታይም ነው? በሰዓት እየሄድሽ የሰው ቤት ማጽዳት ከዛ ኢጃዛ ቤት ነው የምትኖሪው ወይ በሳምንት ኢጃዛ ነው የምትወጪው? እሱን አስረጅን። ከልጆች ጋር ተከራይቼ ሰው ቤት መዳም ቤት ነው የምሰራው። በሐሙስ እወጣለሁ። በሳምንት ኢጃዛ አሁን ተባባል። እሺ ከዛ ታክሲ እየጠበቅኩ እያለ በጣም ጠራራ ፀሐይ ነበር፣ ሙቀት ነበር። የሆነ ሀበሻ ታክሲ አጥቼ ማለት ነው። የሆነ ሀበሻ ነይ ግቢ ምናምን ሲለኝ የማውቀው ሰው መስሎኝ ማለት ነው። ቤተክርስቲያን ያየሁት ሰው ነው መሰለኝ። ድንገት ሳየው ኦኬ ብዬ ገባው። ከዛ ከገባው በኋላ ማላውቀው ሰው ነበር ማለት። የመን ቤተክርስቲያን ትሄጂ ነበር? የመን ሀገር ቤተክርስቲያን አለ? አዎ ጊዮርጊስ ቤተክርስቲያን አለ። ማሻአላ። እሺ ከዛ ያው ከገባ በኋላ አዲስ ሰው ነው አላውቀውም። ችግር የለውም ምንም አላደርግሽ ምናምን አለኝ። የምፈልግበት ቦታ አደረሰኝ። ከዛ ያው ስልክ ቁጥር ተለዋወጥን። ሀበሻ ስለሆነ ተግባባን። ስልክ ቁጥር ተለዋወጥን። እሺ የኔን ቁጥር ነበር የሰጠሁት። ከተዋወቅን ከ6 ወር በኋላ ደወለልኝ። 6 ወር ሙሉ ሳይደውል ቀርቶ
አዎ የኔን ቁጥር ነው የሰጠሁት። ከዛ አረሳሁትም አወቅኩት። ከዛ በኋላ ማውራት ጀመርን ማለት ነው። ያው የመናገር የወንድ ጥረት ስላለ አረሳሽም ነው ለዛ አይደለም ማለት የአበሻ ወንድ ስለሌለ ብዙ አይደል የመን ይኖራል። ያው አበሻ ስለሆነ ታወሪያለሽ ሴትም ሆነ ወንድም ደግጠም ስታገኝ። እሺ ከዛ ያው ሲነግረኝ አወቅኩት ስሙን። ከዛ ማውራት ጀመርን። ከዛ በኋላ እኔ በመሀል ስራ ፈታሁኝ። በአካልም መገናኘት ጀመርን። ኢጃዛ ቤት እየመጣ አንቺ ኢጃዛ ቤት እየመጣ በውጭ ነው የምንገናኘው እኮ። ኢጃዛ ቤት መጥቶ ፒክ ያደርግሻል በመኪና። ከዛ ውጭ የት ትሄዳላችሁ? ሀበሻ ሬስቶራንት ወይ ሴት ማለት እኔ የዛን ጊዜ 2 ዓመቴ ነው። ብዙ ነገር አላውቅም። ያው ቤት ውስጥ ስለምሰራ እሱ አንዳንድ ቦታ ወስደኝ ነበር። በዚህ መሀል ሀቡ ጓደኛ ፍቅረኛ ምናምን አይደለም ማለት የቅርርብ ነው። ከዛ ያው ብዙ ጊዜ አይደለም መገናኘት ጀመር። ሐሙስና ዓርብ እዛ ሀገር እረፍት ነው፣ ስራ የለም። በዛን መሀል እሱ ቤት መሄድ ጀመርኩ፣ ልጆች በተሰበሰቡበት ማለት ነው። ትንሽ ስለምፈራ ለብቻዬ ነበር የመጨረሻ ቀን የሄድኩት። የተቀመጥኩት ብዙ ሰው ነበር። የዛን ቀን መሸ ማለት ነው። ሲጨፍሩ ምናምን መሸ። ወደ ቤት መመለስ አልቻልኩም። እዛ አደርኩ ማለት ነው። ወንዶች ቤት ማለት ነው። አበሾቹም አሉ እኮ የሀበሻ ወንዶች ቤት። አንቺ የሀበሻ የሴቶች ኢጃዛ ቤት ነው፣ እሱ የወንዶች ኢጃዛ ቤት ነው። ብቻችሁን የወንዶች ኢጃዛ ቤት ሆኖ ብቻችሁን አንድ ክፍል አንቺ እና እሱ አብራችሁ አደራችሁ ወይ ማለት እዛ። እሱ ቤቱ ትልቅ ነው። እኔ ስለምፈራ ለብቻዬ ነው የተቀመጥኩት። ኦኬ ብዙ ሰው አለ፣ ግን አንቺ ስለምታፍሪ ለብቻሽ አንድ ክፍል ነው ያስቀመጠሽ። አዎ ከዛ መጥቶ ወደ ቤት ውስደኛል ብዬ ስጠብቀው በጣም መሸ። ሌሊት ምናምን ሆነ። መሄድ አልቻልኩም። ሊወስደኝም ፈቃደኛ አልነበረም። አደርኩ ማለት ነው። ከዛ በቃ ተፈጠረ። ያለ ፍላጎቴ ስለነበር ዘጋሁት ማለት ነው። ማለት ከዛ ወደ ቤት ሄድኩኝ። ከዛ በኋላ ተዘጋጋ። ማን ወሰደሽ ወደ ቤት? በነጋታ እሱ ነው የወሰደኝ። ኦኬ ከዛ በኋላ አልቀጠለም። ከአንድ ወር ከ15 ቀን በኋላ እሱ ራሱ ሌሊት ላይ ደውሎ እርጉዝ ነሽ፣ መመርመር አለብሽ፣ ህልም አይቻለሁ አለኝ። እሺ ጉደኛ ነው እሱ ደግሞ። እዛ መቶ እንደወስደኝ ጠየቅኩት። ወሰደኝ ሐኪም ቤት ስመረመር የ1 ወር ከ15 ቀን እርጉዝ መሆኔን ተነገረኝ። እሱ ጠንቋይ ይቀልባል እንዴ? ጠንቋይ አምላክ ነው። ያው ስራውን ስለሚያውቀው እንትን አለ። አንቺ ራስሽ ፔሬድ ሲቀር አታውቂም እንዴ? ያንቺን ፔሬድ እሱ ነው የሚያይልሽ ማለት እንዴት ነው? በወር ከ15 ቀን ደውሎ እርጉዝ ነሽ በህልም አይቻለሁ ነው የተመርመሪ ብሎ ወስዶ ሲያስመረመርሽ እርጉዝ ሆነሽ የተገኘሽው። አንቺ እኮ ወር ከ15 ቀን ማለት በወሩ ፔሬድ ማየት ነበረብሽ። ያው ትጠባበቅ ያለሽ ማለት ትጠባበቅ ነበር። በዛ ላይ ደግሞ በጣም ልጅ ነበርኩ በዛን ሰዓት። እሺ አልጠረጠርሽም ነበር አንቺ? ፔሬድሽ 15 ቀን ሙሉ ሲዘገይ ያደረግሽው ነገር ስለምታውቂ ወይኔ ምን ተፈጥሮ ይሆን ምናምን ብለሽ ሀሳብ አልገባሽ? በፍጹም በዛን ሰዓት ማለት ያለውን ነገር እኔ ከሱ ጥንቃቄ እንደነበር ምናምን ነው የማውቀው። ጥንቃቄ ማለት ኮንዶም ተጠቅሟል እንደዛ ነገር ተጠቀመማ። በወር ከ15 ቀኑ ደውሎ ፔሪድ እንትን ነሽ እርጉዝ ነሽ እንመቻለን አይልሽም እኮ እሱማ ለኔ ዋሽቶኝ ማለት ነው። ዋሽቶሽ ዋሽቶሽ ተጠቅሜያለሁ ብሎሽ ግን አልተጠቀመም። ከዛ ሄጄ ወሰደኝ፣ አስመረመረኝ፣ እርጉዝ ነሽ ምናምን ተባለ። ከዛ በኋላ ልጁን እንደሚያሳድግ እርግጠኛ ሆነልኝ ማለት ነው። ከዛ ስራ አግኝቼ ስራ ገባው። በስልክ ነው የምንገናኘው። ከዛ እሱ ቀስ በቀስ መራቅ ጀመረ ማለት ነው። እርግዝናሽ እየገፋ ሲመጣ አንቺ መዳም ቤት እርጉዝ ሆነሽ መዳም ቤት እየሰራሽ ማለት ነው አይደል? አዎ ስልክ እየደወለ ጨነቀኝ ምናምን ይለኝ ነበር። ጨነቀኝ ማለት ምን ናፍቆት ነው አይደለም? ያው እርጉዝ ስለሆንኩኝ ማለት ጨንቆታል። ወልዶ ልጁ ምን ልናደርገው ነው እንደዛው። ከዛ 3 ወር ምናምን 4 ወር አካባቢ ላይ ጠፋ። ስልኩን አጥፍቶ ጠፋ።
ኦኬ። ከዛ የእኔ ዝም ብዬ ስራዬን ቀጠልኩኝ። ራሴን አረጋግቼ በቃ ስራዬን ቀጠልኩ። ከ6 ወር በኋላ የሆነች አለምፀሐይ የምትባል የቅርብ ወዳጁ ደውላ ምረዳሽ ነገር አለ ብላ ደወለችልኝ። የእሷን እርዳታዋን እዚህ ጋር መናገር አልፈልግም፣ አልፈለግኩም፣ ፈቃደኛ አልነበርኩም። ከዛ በቃ እኔ ገብቶኛል። እንድታስወርጅ ልትረዳሽ ነበር፣ አንቺ ፈቃደኛ አልሆንሽም። የ6 ወር ፅንስ እንዴት ደፍራ ግን እንድታስወርጅ ይረዳሻል ትላለች። ከዛ ያው እኔም ጠንክሬ ሰርቼ የልጅን ማሳደግ ስለነበረብኝ ስራዬን ቀጠልኩኝ። እስከ 8 ወር ሰራው። ከዛ በአካባቢም ጥሩ ጓደኞች አበሾች ስለነበሩኝ በእነሱ እርዳታ ዩኤን ምናምን አስመዝግበውኝ በዩኤን ወረቀት እዛ ወለድኩኝ ማለት ነው። ኦኬ። የምን አለ ዩኤን ምናምን አለ። ኦኬ። እሺ። እኔ የ6 ወሩ ነበር የቀጠሮ ነው የተሰጠኝ ስላላለፍኩ በዛ ሐኪም ቤት እንትን አዋለዱኝ ማለት ነው። በሰላም በምጥ ወለድሽ? አዎ 1 ቀን አምጬ ወለድኩኝ። ስቲች ነው አድርገው። ጥሩ ይመስገን። እሺ። ከዛ ወልጄ በ3ኛ ቀን ደወለ። ከሳውዲ አረቢያ ነው ብሎ ደወለልኝ። እኔ ገና ራስ ነበርኩ፣ አልተረጋጋውም፣ በደንብ አላወራሁትም። መልሼ እደውላለሁ ብሎ በዛው ጠፋ። በዛ ቁጥር ስደውል ሌላ ሰው ነው የሚያነሳው፣ ሲያነሱት ያሾፋሉ ምናምን። ከዛ ያ ስልክ ጠፋ፣ እኔም እሱን ያገኘሁበት ቁጥር ጠፋ። ከዛ በኋላ ጠፋ ማለት ነው። እና ሀውዬ ልትረጅኝ የምፈልገው ልጄ አሁን የ14 ዓመት ልጅ ናት። ከ5 ዓመቷ ጀምራ አባቷን ጠይቃለች። ይመጣል ብዬ እያልኳት ነው ዝም ያልኳት። ትምህርቷ ላይ ተጽዕኖ ስለፈጠረብኝ እኔ ለእሱ አሁንም ቢሆን ስደት ነው ያለሁት፣ ቤሩት ነው ያለሁት። አሁን ላይ 8 ዓመቴ ነው እዚህ ቤሩት ስሰራ። ልጄን ካየኋት 8 ዓመት 9 እንጂ ከወለድሽ በኋላ የመን ሀገር ምን ያህል ጊዜ ቆይተሽ ነው ኢትዮጵያ የገባሽው የሚለውን ንገሪና። እስከ 3 ዓመት ልጄን ወልጄ እስከ 3 ወሩ ልጄን ይዤ ቁጭ አልኩኝ። ሰርቼ ያጠራቅኩት ሳንቲም ነበረኝ። ከቤተ ክርስቲያንም ከአንዳንድ አበሾችም እርዳታ ተደርጎልኝ እስከ 3 ወሬ ልጄን አሳደግኩ ቁጭ ብዬ። ከዛ የልጅ ማዋያ ቦታ አስቀምጬ ስራ ገባው። ከዛ እስከ 3 ዓመቷ እያሳደግኳት በደንብ አድርጌ እያሳደግኳት ጦርነት እዛ ሀገር ተነሳ። ጦርነት ሲሆን ልጄን ይዤ በሳውዲ አረቢያ ያርገን ማለት እስከ 3 ዓመት ድረስ የመን ውስጥ ሰው ቤት እየሰራሽ ነው ያሳደግሻት? አዎ። የጠዋት የሆነ መክተብ ውስጥ ሰራ ነበር። ከሰዓት ደግሞ ሰው ቤት እየሰራ ጽዳት ማለት ነው። መክተብ ውስጥ ቢሮ ውስጥ ጽዳት። ኦኬ። እና ልጅ ይዘሻት እየሄድሽ ነበር የምታጸጀው ህፃኗን? አይ የልጅ ማዋያ ቦታ እያስቀመጥኳት ማለት ነው። ጀግና ነሽ። በዛን ዘመን አለ የመን ውስጥ እንትን ሜኬር ምናምን የልጆች ማቆያ ምናምን አለ የሆነች አረብ ናት ትይዛለች እያስከፈለች። ሶስቷ ጋር እያስቀመጥሻት ሄደሽ አንቺ ሰው ቤት አጽድተሽም ቢሮ አጽድተሽ እንትን ትያለሽ። ሄጄ ልጄን ወስዳለሁ ማለት ነው። በጣም ጎበዝ። 3 ዓመት ያህል እንደዛ አሳድገሽ የመን ውስጥ ጦርነት ሲመጣ ልጅሽን ይዘሽ እንዴት ነው ወደ ኢትዮጵያ የገባሽው? በሳውዲ አረቢያ በመኪና ጉዞ አድርገን ወደ ሳውዲ አረቢያ ገብተን ከሳውዲ አረቢያ ኢትዮጵያ ገባን። ከዛ እዛ ሲሄድ ያው ለትምህርት ስለደረሰች ትምህርት ቤት አስመዘገብኳት። ወንድሜ ነው የተቀበለኝ፣ ወንድሜ ጋር ሆነ ማለት ነው። ከዛ ያው ኢትዮጵያ ያለው ነገር ትንሽ አስቸጋሪ ስለነበር ቤተሰብ እናትና አባትም ስላልነበረኝ እሷን አስቀምጬ እንደገና መሰደድ ስላለብኝ ወደ ቤይሩት መጣ። ስንት ዓመት ኢትዮጵያ አብረሻት ቆይተሽ ነው ወደ ቤይሩት የመጣሽው? 8 ወር ተቀምጫለሁ። ከዛ በኋላ ወደ ቤይሩት የመጣሁት። ኦኬ። አሁን ቤይሩት ከመጣሽ 8 ዓመትሽ ነው? 9ኛ ዓመቴ እየመጣ ነው። 8 ጨርሼ ወደ 9። እሺ 9 በለው። 9 ሲደመር የመን ውስጥ የኖርሽው 3 ዓመት 12 ዓመት። እንዴት ነው 14 ዓመቷ የሆነው ታዲያ? 2 ዓመቱን የት ነው የኖረችው? በ2004 ነው የተወለደችው እኮ 2004 እኮ 2004 ተወልዳ 3 ዓመት የመን ውስጥ አኖረሻት። 2005 6 7 በ2007 ነው ወይስ በ2008 ነው ኢትዮጵያ የገባሽው? እኔ የገባሁበትን አላስታውስም። ጦርነት ነበር። እሷ 3 ዓመት ምናምን ናት።
ኦኬ። ከዛ ሳውዲ አልኖርሽም? በሳውዲ አቋርጠሽ ብቻ ነው ሀገር ቤት የገባሽው? ሳውዲ ኑሮ ኖሮሻል? አልኖርኩም። ወደ ኢትዮጵያ ለመግባት ነው ሳውዲ የገባ ነው እኮ ቀጥታ በረራ ስለሌለ ከዛ ወደ ኦኬ። ስለዚህ የመን 4 ዓመት ብንለው ከዛ ኢትዮጵያ 1 ዓመት 5 ዓመቷ ቢሆን አሁን አንቺ ቤሩት 9 ዓመትሽ 14 ዓመቷ ትክክል እና አሁን 9 ዓመት ሙሉ ኢትዮጵያ ገብተሽ አታውቂም? አይተሻት አታውቂም? ልጅሽን አይቻት አላውቅም። ለምንድን ነው የምትገቢው? ህገወጥ ነሽ ቤሩትም? ኦኬ። ጠፍተሽ ነው እና በስልክ ብቻ ነው የምታወሪያት ልጅሽን 9 ዓመት ሙሉ? በስልክ ነው የማውራታው። ወይኔ በእናትሽ! ወይ እናቱም አባቱም ሳያሳድጋት ተፈዝናለች። አጎቷ ጋር ነው ወንድምሽ ጋር ነው እያደገች ያለችው ከ5 ዓመቷ ጀምሮ? እሺ። እና ታዲያ አሁን እኔ እንድረዳሽ የምትፈልጊው አባቷን እንዳፋልግሽ ነው? አባቴን እያለችሽ ነው? አዎ፣ አባቷን በጣም ነው የምትፈልገው። የምትረጅኝ አንቺ። እዚህ ውስጥም የሰቆጣ ልጆች ካሉ እንድተባበሩኝ የምፈልገው የሰቆጣ ልጅ ነው። እዛ እያለ ፎቶ አለ፣ ፎቶ ሰጥሻለሁ። አዎ፣ ፎቶ ካለሽ ይገኛል። ይኸውልሽ እኔ ከአንቺ የምፈልገው የአንቺን ፎቶ እና የልጃችሁን ፎቶ። ኦኬ። ፎቶ ግን ከሰው ነው ያገኘሁት። ጥርት ያለ ፎቶ አይደለም ግን ያው እንደምንም ብለሽ ጥርት ማለት ነበረበት። አማሪ ምን እንደሆነ ታውቂያለሽ? ፈዛዛ ከሆነ ቲክቶክ ያጠፋዋል። እሱም ያገኘሁት አንድ ፎቶ ነው ያለኝ። በመከራ ያገኘሁት አንድ ፎቶ ነው ያለኝ። ስሙንና ያለበትን አካባቢ ሙሉ ስሙ አለሽ? አዎ፣ እዚህ ጋርም ልነግርሽ እችላለሁ። ንገሪኝ ሙሉ ስሙ። ኦኬ። ሙሉ ጌታ ኃይሌ ነው የሚባለው። ሙሉ ጌታ ኃይሌ። በመጨረሻ ጊዜ ያወራችሁት መቼ ነው? ሳውዲን ያለሁት ነው ያለሽ? የመጨረሻ ጊዜ ወልጄ አራሱኝ ነው የደወለው እኮ የዛሬ 14 ዓመት። ልጅሽ አሁን 14 ዓመት ሆነች እኮ። ግን ደውሎ ምንድን ነው ያለሽ? ደውሎ ሳውዲ ገብቻለሁ፣ በሳውዲ ቁጥር ነው የደወለው። አዎ፣ ሳውዲ አረቢያ ጅዳይ በላይ ብቻ ረስቼዋለሁ። እዛ ነኝ ያለሁ ሲለኝ ለሊት ነው የደወለው። እኔ አራስ ቤት ስለነበርኩኝ ራሴን የሚያመኝ ነበር፣ እንደ ደም ማነስ ምናምን። በደንብ ደንግጫለሁ ራሱ። እሺ ዘመዱ ውስጥ ያቺ በ6 ወር እንድታስወልጅ ይገርዳሽ ብላሽ እምቢ ያልሻት ዘመዱ የት አለች? የእሷ ፎቶ አለች? አለም ፀሐይ ትባላለች። ከእሷ ጋርም አልገናኝም። እሱ የሚያውቁትን ጓደኞች ነበሩ። ተጣልተናል፣ የት እንዳለ አናውቅም ነው የሚሉኝ። እሷስ ዘመዱን ፎቶ አለሽ? ፎቶ የለኝም፣ ግን ያው ፌስቡክ ላይ ሰርች ባረጋ ታገኛታለሁ ብዬ ነው የማስበው። ካገኘሻት የእሷንም ፎቶ ትልጊያለሽ። የእሱን እኮ ማሰራት ትችላለሽ። አሁን እኮ አሮጌ ፎቶ ይታደሳል። እንዴት አድርጊ ያሳል? ፎቶ ቤት በኤአይም በፎቶ ቤት ይኸውልሽ። አንዲት ልጅ አሁን ቤተሰቦቿን እንዳፋልጋት አሮጌ አትሰይነክች እንዳሳይሽ ሄዳለ። ስልክ የት ሄደ? አዶን ነው ስልኬን አጣሁት። እንዳሳይሽ ነበረ። እና ከለር ይሆናል። ብላክ ከሆነ ከለር ይደረጋል፣ ጥርት ይደረጋል። አሳይሽና አስተካክለዋል የሚቻል ከሆነ። እሺ ይቻላል። ምንም እኔ ማሳየት አይጠበቅብሽም። ይቻላል። ማሰራት ትችያለሽ። በኤአይ ያድሱልሻል። ያድሱልኝ። እሺ ስልክ የት ሄደ? በእናታችሁ አገኘሁት። ላሳይሽ እንዴት እንደሚቀየር ፎቶ ከየት ወዴት። ይህ ፎቶ ይታይሻል? ይህን ፎቶ ይህ ወዴት እንዳስቀየረችው አይሹ። የኔ ልሽ እንዴት መሰለሽ ፎቶ ከዚህ ማለት ነው ከዚህ ወደዚህ ያስደርገዋለች። ከለር እንዲሆን ያደርጉታል፣ እንዲጠራ። የኔ ምን አይነት እንደሆነ ታውቂያለሽ? ከቪዲዮ ላይ የተነሳ ነው። ከሸት ስክሪን ተደርጎ የተነሳ ነው። ከቪዲዮ ላይ ነው እንዴ? ፎቶ አይደለም። ግን በደንብ ያስታውቃል። እሱ እንደሆነ የሚያውቀው ሰው በደንብ ይለያል። ያ ማለት ያስታውቃል። ለማንኛውም ላኪልኝና አየዋለሁ። ሶፊዬ፣ መስዬ፣ አንዳችሁ ቤትዬ፣ ማን ያለው ፕሊስ ላውር ላኩልኝ። የግቡና ቁጥር ላክ። እኔማ አሮጌ ፎቶ መስሎኝ ነበር። ከቪዲዮ ላይ ስክሪንሾት ነው አለች። ነው ቁጥር ላክ።
ለማን ነው የምልከው? በሀቡ ያው መስዬ ፎሎ አድርገትና ቁጥርሽ ላኪላት ነው። ዋትሳፕ ላይ ልክልኛለሽ ቁጥርሽ። እሺ ወረፋሽ ያለሽ ቀንሽ ሲደርስ እሰራልሻለሁ። እሺ እሺ አብዬ በጣም ነው የማመሰግነው። ሌላ የምጠይቅ ነገር ካለ ምንድነው? በቃ ሙሉ ስሙንና ፎቶውን ነው የምትልኪልኝ። እሺ ታሪኩ ምንድነው? ቆይ የዛሬ 14 ዓመት የዛሬ 14 ዓመት የመን ላይ